አስበህ ሀብታም ሆን። ምዕራፍ 10 የላዕላዊ አእምሮህን ኃይል ገንዘብ ለማግኘት ስኬትን አስፈላጊ ነው። እቅዶችንን እነርሱን ወደ ተግባር ለመቀየር በቂ ኃይልን ከሌለ ጉዕዝና ጥቅም የለሽ ናቸው። ይህን ምዕራፍ አንድ ሰው ኃይል የሚያገኝበትና የሚተገበርበትን ዘዴንን ይገልጣል። ኃይል የተደራጀና በአስተዋይነትን የተመራ እውቀትን ነው ተብሎ ሊተረጎም ይችላል። ኃይል ቃሉ እዚህ ላይንን እንደሚገልጸው ፍላጎትን ከሱ ጋር ተመጣጣኝ ወደሆነ ገንዘብንን አቅምን ለመቀየርን የሚያስችልን በቂ የሆነ የተደራጀ ጥረትን ይመለከታል። የተደራጀ ጥረትን በወዳጅነት መንፈስን የሆነ ለአንድን የተወሰነ ፍጻሜ የሚሰሩ ሁለት ወይም ከዚያ በላይ የሆኑ ሰዎችን ጥረትን በማቀዳጀትን ይፈጥራል። ገንዘብ ለማግኘት ኃይልን ያስፈልጋል። ገንዘብ ከተገኘ በኋላ ለመያዝ ኃይልን አስፈላጊ ነው። ኃይልን እንዴት እንደሚገኝን ኃይልን የተደራጀ እውቀት ከሆነ የእውቀት ምንጮችን እናጥና። አንደኛ፣ ሁለንተና ጥበብ። ይህን የእውቀት ምንጭን ፈጣሪን ምናብን በመጠቀም በላዕላዊ ምዕራፍን በተገለጠ መንገድን ይገኛል። ሁለተኛ፣ የተከማቸ ልምድን። የሰው ልጅ የተከማቸ ልምድን ወይም የእርሱ የተደራጀና የተጻፈ ጥቂትን ክፍልን በተሟላ የህዝብ ቤትን መጽሐፍትን ውስጥን ይገኛል። የዚህን የተከማቸ ልምድን አስፈላጊ ክፍልን በህዝብንን እና በሌሎችንን ክፍሎችና ተደራጅቶ ይሰጣል። ሶስተኛ፣ ሙከራና ምርምር። በሳይንስ ዘርፍንና በሌሎችን በማንኛውም የህይወትን ጉዞ ሰዎችን በየቀኑ አዲስ ሀሳቦችን እየሰበሰቡ እየከፈሉና በተግባር ያደራጁ ነው። ይህንን እውቀት ከተከማቸ ልምድን ሳይገኝ ሲቀር ሊፈልግ የሚገባው ምንጭ ነው። እዚህ ላይ ደግሞ ፈጣሪ ምናብን ብዙ ጊዜ ይሰራል። እውቀት ከላይን በተጠቀሱ በማንኛውም አይነትን ይገኛል። ትክክለኛ እቅዶችን ማደራጀትና እነዚህን እቅዶችን በተግባር መልክን በመግለጽን ወደ ኃይልን ይለወጣል። እነዚህን ዋና የእውቀት ምንጮችን ማጥናትን አንድ ሰው በጥረቶችን ብቻ ላይንን ከተመሰረተ እውቀትን ለመሰብሰብ እና በትክክለኛ እቅዶችን በመተግበር መልክን ለመግለጽ የሚኖርበትን ችግርን በቶሎ ያሳያል። አስፈላጊው የኃይልን አይንን ከመፍጠሩ በፊት ሌሎችን ከእርሱ ጋር እንደሚተባበሩ ማሳመንን ይኖርበታል። በላዕላዊ አእምሮህን በኩል ኃይልን ማግኘት። ላዕላዊ አእምሮህን አንድን የተወሰነ ዓላማ በመያዝ የሁለትና ከዚያ በላይ የሆኑ ሰዎችን መካከል በወዳጅነት መንፈስን እውቀትና ጥረትን ማቀናጀትን ነው ተብሎ ሊገለጽ ይችላል። አንድም ሰው ላዕላዊ አእምሮህን ሳይጠቀም ትልቅን ስኬትን ያገኛል። ባለፈው ምዕራፍን ፍላጎትን መግለጫ ሳይጠቀም ትልቅ ስኬትን ያገኛል። ባለፈው ምዕራፍ ፍላጎትን መግለጫ ከእርሱ ጋር ተመጣጣኝ ወደሆነ ገንዘባዊ መግለጫ ለመቀየር እቅዶችን የመውጣትንን መመሪያ ተሰጥቷል። እነዚህን መመሪያዎችን በጽናትና በአስተዋይነት ከተከበራቸውና የላዕላዊ አእምሮህን ቡድንን ለመምረጥን ጥሩና መጥፎንን መለየትን ችሎታ ከመጠቀም መንገድህን ከመጀመርህ በፊትንን የዓላማ ግብህንን ግማሽ ላይን ትደርሳለህ። ስለዚህ በትክክልን ከተመረጠ የላዕላዊ አእምሮህን ቡድንን የምታገኘውን የምታየውን የኃይል አቅሞችን በተሻለ ለመረዳትን ትችላለህ። እዚህን ላይንን የላዕላዊ አእምሮህን መሪህን ሁለት ባህሪያትን እንገልጻለን። አንደኛው ኢኮኖሚያዊ ሲሆን ሌላኛው ስነ ልቦናዊ ክፍል ነው። ኢኮኖሚያዊ ባህሪ ግልጽ ነው። በፍጹም የወዳጅነት ስሜትን ሙሉ እርዳታ ለመስጠትን ፈቃደኝነት በሆኑ ሰዎችን በህብረት ምክርን፣ መረጃና ግላዊ ትብብርን ራሱንን የሚስብን በአብዛኛው በእያንዳንዱ ትልቅን ሀብትን መሰረት ይሆናል። ስለዚህ ትልቅንን እውነትን ያለ ገንዘባዊ በእርግጠኝነት የሀብትን መረጃንን ይወስናል። የላዕላዊ አእምሮህን መርህን ስነ ልቦናዊ ክፍልን ለመረዳት በጣም ከባድ ነው። ከዚህን አረፍተ ነገር ጠቃሚ ሀሳቦችን ልታገኝ ትችላለህ።
ሁለት አእምሮህን አንድ ሶስተኛ አእምሮህን የሚቆጠሩ ሶስተኛው የማይታይን የማይጨበጥ ኃይልን ሳይፈጠር አይጣመሩም። የሰው ልጅ አእምሮ ኃይልን እውነት ነው። የተወሰነው ክፍልን በተፈጥሮ መንፈሳዊ ነው። የሁለት ሰዎች አእምሮ በወላጅነት መንፈስ ሲጣመሩ በእያንዳንዱ አእምሮውን መንፈሳዊ ኃይልን ክምችትን የላዕላዊ አእምሮን ስነ ልቦናዊ ክፍልን የሚፈጠረው አቀራረብንን ይመሰረታል። የላዕላዊ አእምሮን መርህን በተለይ የኢኮኖሚ ባህሪ ከ50 ዓመትን በፊትን ባደረግነው በእንድሪው ካርጌ ካገኘው አገላለጽ የዚህን መርህን ግኝትን የህይወትን ዘመኔ ስራ ምርጫ ውጤት ነው። የሚስተር ካርጌ የላዕላዊ አእምሮን ቡድንን 50 የሚሆኑ አባላትን ይዘዋል። ብረታ ብረት ለመምረትና በመሸጥን ግልጽንን ዓላማውን አስቀምጠዋል። የዚህን የላዕላዊ አእምሮን አማካኝነት ባጠራቀመው ኃይልን ጠቅላላ ሙሉ ግዙፍን ሀብቱን አግኝተዋል። ብዙ ሀብትን ያፈራል። ማንኛውም ሰው የሆነ ጥቂትን ሀብቶችን ያፈራል። የብዙዎች ታሪክንን ስታጠና በማወቅን ይሁን ባለማወቅን የላዕላዊ አእምሮን መርህንን እንደተጠቆሙ ታውቃለህ። ታላቅ ኃይልን በሌላ መርህንን ሊገኝን አይችልም። የአእምሮን ኃይልን መጨመር የሰውን አእምሮ ከኤሌክትሪክ ባትሪ ጋር ሊነጻጸር ይችላል። ከአንድ ባትሪ ይልቅ የብዙ የኤሌክትሪክ ባትሪዎችን ጥምረትን ብዙ ኃይልን እንደሚሰጥ ይታወቃል። እንዲሁም አንድ ባትሪ ኃይልን የሚሰጠው በዛኛው ሌሎችን ቁጥርና አቅም መጠን እንደሆነ ይታወቃል። አእምሮህንን የሚሰራው በተመሳሳይ ሁኔታ ነው። ይህንን እውነታ አንዳንድ አእምሮ ከሌሎችን ይልቅ የበለጠ ውጤታማ የሚሆንበት ምክንያት ያስረዳል። ደግሞ ከአንድን ባትሪ ይልቅን ብዙ የኤሌክትሪክን ባትሪዎችን ብዙ ኃይልን እንደሚሰጥ ሁሉ ብዙ አእምሮችን በመገንባትን መንፈሳዊ ሲጣመሩ ወይም ሲገናኙ ከአንድ አእምሮ ይልቅ ብዙ የማሰብ ኃይልን ይሰጣሉ የሚለውን ግንዛቤን ይመራል። በዚህን ዘይቤንን በሌሎችን ሰዎችን አእምሮ ራሳቸውን ለሚከቡ ሰዎችንን ስላላቸው ኃይልን የላዕላዊ አእምሮ መርህንን የያዘውን ምስጢር ወዲያውን ግልጽ ይሆናል። አሁን ደግሞ ይበልጥ የላዕላዊ አእምሮን መርህን ስነ ልቦናዊ ክፍልን ወደ መረዳት የሚወስደው ሌላ ሀሳብንን ይቀመጣል። ብዙ አእምሮዎችን ሲጣመሩና በስምምነት ሲሰሩ በጥምረትን አማካኝነት የተፈጠሩ ትልቅን ኃይልን ቡድንን ውስጥንን ስለ እያንዳንዱ ሰውንን ይደርሰዋል። ሄነሪ ፎርድ የቢዝነስንን ስራውን በድህነት በሃይማኖትና በድንቁርና ውስጥን ሆኖ እንደጀመረ ይታወቃል። በጣም በአጭበርባሪ የ10 ዓመታትን ጊዜ ውስጥን የሚስተር ፎርድን እነዚህን ሶስቱን ችግሮችን አሸናፊና በ20 ዓመታት ውስጥ ራሱን ከአሜሪካ እጅግ ትልቅን ሀብታምን አንዱን እንዳደረገው እንዲህን ይታወቃል። ሚስተር ፎርድን የቶማስን ኤዲሰን የቅርብ ጓደኛ ከሆኑበት ጊዜ ጀምሮ በዚህን እውነታውን እርምጃዎችን በጣም ፈጣንና ግልጽንን ሆነዋል ከሚለው መረጃ ጋር ስታገናኘው የአንድ ሰው አእምሮ ተጽዕኖን በሌላኛው ምን ማድረግ እንደሚችልን መረዳትን ይጀምራል። አንድ እርምጃ ወደፊትን ትልቅና የሚስተር ፎርድን እጅግን ከፍተኛ ስኬትን ከጄን ፎርደን እና ከሁሉ ኃይልን የተገናኘ ትልቅን ጀግና ሰው ነው። ይሄ ደግሞ የላዕላዊ አእምሮውን በተጠቀመበት ቅጽበት ነው። እናም ኃይልን በሰላማዊ የአእምሮ ትብብር እንደሚፈጥርን በተጨማሪ ማረጋገጫ ሆነዋል። ሰዎችን በመረዳትና በስምምነት መንፈስን ወዳጅን ከሆኑ ሰዎችን እውቀትና ልምዶችና የሀሳብ ኃይልን ይወስዳሉ። ስለ ማህተማ ጋንዲ ቀደም ብለንን ገልጸናል። ከፍተኛ ኃይልን ያገኙበትን ዘዴና እናጥና። በጥቂት ቃላት ሊገልጹ ይችላል። ለአንድ ቁርጠኛ ዓላማ ከ200 ሚሊዮን ሰዎችን በላይ የሆኑ ሰዎችን በመግባት መንፈስንን በአእምሮና በአካልን የሚተገበሩ ኃይልን አግኝተዋል።